አስቂኝ ብልጽግና እየሆነ ነው። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድትጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተና ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደወል ምልክቱን ታበረታቱ ስል በሉል እግዚአብሔር ስም በድጋሚ እጠይቃችኋለሁ። ኦርቶዶክስ ተዋሕዶ ያለችበትን ሁኔታ የሚገልጽ ቪዲዮ ነውና እቺን ቪዲዮ ተመልክተን እንመለስ። መጨረሻ ላይ ሐሳብ እንሰጥበታለን። ወደ ቪዲዮ ሲያስቀድስ የምንሰማው ስንሰማው የነበረው ሰው ዛሬ ምናልባት የሆነች ትንሽዬ የሚኒሻ ስልጣን ስላገኘ ብቻ የቤተ ክርስቲያን አጥር ካልተነቀለ መቅደስ ካልፈረሰ ብሎ ክርስትናው ተሸርሽሮበት መላጣ ሆኖ የቀረሰን ታለ መሰላችሁ። በነፍስ የተመለጠ የሆነች ሳንቲም ኪስ ውስጥ ሙልት ስትል ጥጋባ አፍንጫው ድረስ ወጥሮት አይመቸኝም ቢዚ ነኝ ብሎ በሮብና በአርብ በቀን የሚበላ በሰንበት ቀን ጫት የሚቅም የሆነ ስንት አለ እናንተ መካከል ጓደኛችሁ ሳንቲም ሲለቅም ውዳሴ ማርያም ሆነ የጣለ ስልጣን ያሳርፋል እንዴ? ቤተ ክህነት እስከ ቤተ መንግስት እግዚአብሔር ኃጢአታችንን ቢመለከት ኖሮ ማን በእግዚአብሔር ፊት ለአፍታ ለሰከንድ ለማይክሮ ሰከንድ ማን በዚህ ምድር ላይ መቆም ይችል ነበር? እውነተኛ ረፍት ከሆቴል ውስጥ እንዳትፈልግ ወጣት ወንድሜ። እውነተኛ ረፍት ከናይት ክለብ ውስጥ እንዳትፈልግ። እውነተኛ ረፍት ሲኒማ ቤት እንዳትፈልግ። እኔ ካንተ ጋር እሄዳለሁ አሳርፍህም አለሁ አለው እግዚአብሔር። ልንገራችሁ፣ ስልጣን አያሳርፍም፣ ገንዘብ አያሳርፍም፣ ዝና አያሳርፍም፣ ወገን አያሳርፍም፣ ትዳር አያሳርፍም፣ ልጆች አያሳርፉም፣ ሀገር ውስጥ መኖር አያሳርፍም፣ ከሀገር ውጪ መኖር አያሳርፍም፣ እውቅናም አያሳርፍም። የሚያሳርፈው እውነተኛው መድኃኔ ዓለም ኢየሱስ ክርስቶስ ብቻ ነው። Boqochiisu waaqayyoodha. Aangoon nama boqochiisu, qabeenyi nama boqochiisu argineerra. Lammiin fiirri nama boqochiisu argineerra. Beenyaan nama boqochiisu argineerra. Ani si wajjiinan deema, ani si waliinan baa, sin boqochiisaa jedheen waaqayyoon. እኔ ከአንተ ጋር እሄዳለሁ አሳርፍህም አለሁ አለው እግዚአብሔር። ያሳርፉናል ያልናቸው ስፍራዎች በሙሉ አያሳርፉም። ካፌ ውስጥ እውነተኛ ረፍት አለ እንዴ? አለ ወይ? በየሆቴሉ ውስጥ እውነተኛ ረፍት አለ ክርስቲያኖች? የለም። እውነተኛ ረፍት ከሆቴል ውስጥ እንዳትፈልግ ወጣት ወንድሜ። እውነተኛ ረፍት ከናይት ክለብ ውስጥ እንዳትፈልግ። እውነተኛ ረፍት ሲኒማ ቤት እንዳትፈልግ። እውነተኛ ረፍት ከኳስ ከክለብ ከምናምን ውስጥ እንዳትፈልግ። አንዳንድ ጊዜ ከመንግስት መስሪያ ቤት ፈቃድ ወስዳችሁ እረፍት ላይ ነኝ ትላላችሁ፣ ቤት ውስጥ ግን ሰላም የላችሁ አይደል? ከመንግስት ቤት የዓመት ፈቃድ ወስዶ ሰው ለእረፍት ወጥቶ እረፍት ያጣል። እኔ አሳርፈሃለሁ የሚለውን ቃል ከሙሴ 5ቱ መጻሕፍት መካከል ዘጸአት ተብሎ በተመዘገበው መጽሐፍ 33ኛው ምዕራፍ ቁጥር 14 ላይ ታገኙታላችሁ። ሴረ በኡ በቆናኒሳ ሶዶሚ ሰዲ ለኮፍሰ ኩዳፉርራ አኒ ሲን ቦቆቺሳ ጀ በምድር ላይ ብዙ የከዱን ሰዎች ሊኖሩ ይችላሉ። በሰማይ ግን የተከበርን እኛ ኦርቶዶክሳውያን ባለማተቦች ትንሽ ስልጣን ትንሽ ገንዘብ ሲያገኙ ቺናማኔት የሆነችውን ቅድስት ቤተክርስቲያን ብዙ ሰዎች እንደሸጡ እየተመለከትን እንገኛለን። አባት መስሎ አባት ያልሆኑ ብዙዎች ናቸው። ዲያቆን መስሎ ዲያቆን ያልሆኑ ብዙ ናቸው። አገልጋይ መስሎ አገልጋይ ያልሆኑ፣ በግ መስለው ተኩላ የሆኑ ብዙ ሰዎች እንዳሉ እየተመለከትን እንገኛለን። እግዚአብሔር አምላክ ለሀገራችን ለኢትዮጵያም ለኛ ለተዋሕዶ ልጆችም ደጉን ጊዜ ያምጣልን። በተለያዩ ከተሞች እንግዲህ የኦሮሚያ ክልሎች የተለያዩ ሰልፎች እንደተደረጉ ያለው መረጃ ያመለክታል። የዛሬው ግን ያስደንቃል። አማራ ወንድሜ ነው፣ ትግሬ ወንድሜ ነው፣ እኛ ሰውን እንወዳለን የሚል የኦሮሚያ ሕዝብ ሰልፍ ድምጹን ሲያሰማ እንደዋለ ያለው መረጃ ያመለክታል። እግዚአብሔር አምላክ እንደዚህ አይነቱን ደግን ጊዜ ጥሩን ነገር የምንሰማበትን ጊዜ ያምጣልን። እስቲ የተለያዩ መረጃዎችም አሉ፣ እነሱን ቪዲዮ ተመልክተን እንምጣ። መጨረሻ ላይ ሐሳብ የምንሰጥበት ይሆናል። ወደ ቪዲዮቹ
ሶማሌን እንወዳለን ምክንያቱም እኛ ያደግነው በፍቅር ነው። በዛሬው ዕለት በርካቶችን በእንባ ያራጨው የኦሮሚያ ክልል ወጣቶች ድምጽ ነው። ወጣቶቹም የተለያዩ ሀገራችን ክልል ከተሞች የሚወክሉ ሰንደቅ ዓላማዎችን በእጃቸው መያዝ እንዲህ የሚል መልእክታቸውን አሰምቷል። እኛ ኦሮሞዎች ኢትዮጵያዊነትን አንጠላም። አማራ፣ ትግሬ፣ ደቡብ፣ ሶማሌ፣ ጉሙዝ፣ ሲዳማ፣ አፋር፣ ሐረር ሁሉም ህዝባችን ነው። እኛ የኦሮሞ ወጣቶች ሰላም እንፈልጋለን። በሀገራችን ውስጥ የሚገኘው የትኛውም አለመግባባት በንግግርና በውይይት እንዲቋጭም ባለስልጣናቱን እንጠይቃለን። የሀገር አባጋዶች እንዲሁም አደስንቄዎች፣ የሃይማኖት መሪዎች፣ ታላላቆችና ታናናሾች እንዲሁም ባለስልጣናቶች ተነሱ፣ ለይቅርታም እጃችሁን ዘርጉ። አንተም ተው አንቺም ተይ ማለት ዘረኝነትን በልቡ ለነገሰበት ህዝብ በትህትና ተሸንፎ ኢትዮጵያዊነትን ብቻ እንዲያቀነቅን አድርጉት። እኛ ከተባበርን ከተጋገዝን ሁሌም ድል እናደርጋለን ሲሉ ድምጻቸውን አሰምቷል። ይህንን እየተናገሩ በነበሩበት ወቅት ህዝቡ እንባ እያቀረረ ያዳመጣቸው ሲሆን በአሁኑ ሰዓትም የነዚህ የኦሮሚያ ክልል ወጣቶች ያጋሩ ወቅት ቪዲዮ የተለያዩ ሶሻል ሚዲያዎችን ትኩረት ለመሳብ ችሏል። እንዴት ያለ ድንቅ! የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጸሎት ታደርጋለች የሚል ሐሳብ አቡነ ሳዊሮስ አንስተዋል። መልካም ምድራዊ መንግስት ለነበራቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አስተዋጽኦ ያደረጉ መሪዎች ካሉ በሆነ መታሰቢያ ቀን እንኳን ክርስትና ስማቸው ተነስቶ ይታሰባሉ። ከነገስታቶች ሁሉ የማይነሳው የአፄ ቴዎድሮስ ስም ነው ይባላል። ለምን? ራሱን የገደለ ፍታት ስለማይደረግለት። ነገስታቶችን እንደምታስብ እርግጥ ነው ታስባቸዋለች ማለት ነው። የክርስትና ስማቸውን አንስታ ነው የምታስታውሳቸው። ነገር ግን ዶክተር አብይ አህመድ ደግሞ ፕሮቴስታንት ናቸው። ኦርቶዶክስ ሆነው አልተጠመቁም። የክርስትና ስም የላቸው ማለት ነው። ክርስትና ስም ከሌላቸው ደግሞ ልታስታውሳቸው አትችልም። የትኛውን ንጉስ ዓለማዊ ስሙን አንስታ አስባ አታውቅም። የክርስትና ስማቸውን እያነሳች ነው ልታስብ ከቻለችም የምታስበው። ስለዚህ ጠቅላይ ሚኒስትሩን ምን ብላ ነው የምታስታውሳቸው? በየትኛው ስማቸው ጠርታ ነው የምታስታውሳቸው የሚለውን ነገር አቡነ ሳዊሮስ ምላሽ ቢሰጡ ደስ ይለናል። ወለጋን የሚጨፈጭፉት ፋኖዎች ናቸው። ምዕራብ ሸዋ መውጫ መግቢያ ሳቱ ፋኖዎች ናቸው። ምስራቅ ሸዋ ላይ ሰው የሚያርዱ ፋኖዎች ናቸው። ቦረናን የሚጨፈጭፉ ፋኖዎች ናቸው። አንቱን ስጠይ የሚያበሉት ንገሩን፣ አውጡና ምትማ ደበሌ ትመልስ ምትማ ውጡና ንገሩ፣ አሳዩን፣ እስኪ አሳዩን። ፋኖ ነው ሰውን ያረደው? ፋኖ ነው ክርስቲያኑን ያሳድደው? ፋኖ ነው ደራን በአንድ እግር እያቆመ ህዝቡን እየረሸነ እየጠለፈ እየጨፈጨፈ ሸኔ ከሚባል ያደራጀው ቡድን ጋራ የተነጋገረ መሳሪያ የሚያስታጥቅ ፋኖ ነው? ንገሩን፣ አውጡን። ምትማሜ በአትገ ምትማሜ ዝነገፈና ወጥርቲ ምትማም ይንገሩን፣ እስቲ ይንገሩን። እነ ዳንኤል ክብረት ይንገሩን፣ እነ ታያገና ይንገሩን። ይሩጡና ይሩጡ። ለነገሩ አሁን ይሄን ሚስጥር የገለጠልን እግዚአብሔር ሳይሆኑ አይቀሩም። ፍቼ መት የፍቼ ለሊት ይተኛል እንደ መሰል እስቲ ጠይቅ። ውሸት ካል ጠይቅና ፍቼ ተላለ የትኛውንም ምንድነው እየተደረገ ያለው? የት ነው መድፍ የሚተኮሰው? በልና ጠይቅ መሳይ። እኔ ውሸታም ነኝ፣ እኔ ክህነት አይኖረኝም። እንደዛ አድርጌ በውሸት አመሳስዬ ካወራው እግዚአብሔር ያውቀዋል፣ መድኃኒዓለም ይፈርዳል። ንገሩና ውጡና ንገሩን። እኔ በወንድሜ በመታረድ አዝናለሁ። በጣም ነው ማዝነው፣ በጣም ነው ማዝነው። ታዲያ ፍርድ ቤቱም ፈራጁም አራጁም ከሳሹም ወንጃውም እነሱ የሆኑበት ይሄ የሴራ የተንኮል የብጥብጥ ጥንስስ ታሽፏል። ድግሱ አልተሳካም፣ መሳይ አልተሳካም። የደራ ህዝብ ገብቶታል። ወንድሞች የኦሮሞዎች ገብቷቸዋል። ካድሬዎቹ ጭምር ያልገባቸው ንጉሱ ሲያስነጥስ እነሱ የሚያስታውቃቸው ባህር ዳርን ቁጭ ብለው ሊያስተዳድሩ ያልቻሉ በተልእኮ በወንጭፍ ወንድሞቻቸውን በድሮን የሚያስደበድቡ የአማራ ክልል የባዕዴን ካድሬዎች ናቸው። ፋኖዎች ናቸው ወይ ሙከጡሪ ላይ የወረዳውን አስተዳደር ውጣ ብለው ያሳረዱ ፋኖዎች ናቸው። የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ
ከኢትዮጵያ ጋር ስነ ስርዓት እርስዎ እንደ ልብ እንደተናገሩኝ እናገራለን። ስነ ስርዓት ችግር አድምጠን እናገራለን። የስነ ስርዓት ጥያቄ አለ። ለእኔ መልስ እንዲሰጠኝ የምፈልገው ሞሽኑን ካቀረቡት ጥያቄ የሚያቀርቡት ሞሽኑን ያቀረቡት ወይም በተከበረው አፈ ጉባኤ እንጂ የተከበረው የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ እኔ ተጻራሪ መልስ መስጠት ይችላል። እሺ መመለስ ይችላል። ስለዚህ አሁን በሰላም ጊዜ ግን አስተላለፍን ከሌላ ጋር አድርጎ በወቅቱ በቁርጥ ቀን የተገኘን የሀገር ልጅ በዚህ ሁኔታ ለማጠልሸት ማሰብ ትክክል አይደለም። አንዴ ነው። ሁለተኛ ብፁዕ አባታችን ብሎ ፓትርያርኩን ያነሱ መጀመሪያ ስነ ስርዓቱ ብፁዕ አይደሉም፣ ቅዱስ ነው በቤተክርስቲያን ስርዓት። ብፁዕ ማለት ማውረድ ነው የፓትርያርኩ ስም። ሁለተኛ ስለ ቅዱስ ፓትርያርኩ ይሄ ምክር ቤት እንዲያውቅልኝ የምፈልገው እኔም የቤተክርስቲያን በወቅቱ አገልጋይ ስለሆንኩኝ ፓትርያርኩ በሚመረጡበት ጊዜ ከ13ቱ አስመራጭ ኮሚቴዎች አንዱ ነኝ። የአስመራጭ ኮሚቴው የህዝብ ግንኙነትን ደርቤ የፋይናንስን ስራዎችን ስራ የነበርኩና ምርጫውን ከመሩት ሰዎች አንዱ ነኝ። ከኔ የሚቀድምና የሚቆረቆር ያለ አይመስለኝም። አሁን በዚህ ላይ ግን የተከበሩ ዲያቆን ዳንኤል የቤተ ክርስቲያኗ ብርቅዬ የቁርጥ ቀን ልጅ ናቸው። በቤተ ክርስቲያን አባት ላይ ይህን ያደርጋሉ ብሎ ሲቀር በትክክለኛ አውድ መቅረብ አለበት። በወቅቱ የሃይማኖት መሪ ለምን ከሰማይ አይወርድም? ያለ ቦታው በፖለቲካ ውስጥ ከገባ ኖ መግባት የለብህም ማለት ትክክለኛ ነው። በወቅቱ እኒህ አባት ሰዎች አሳስተዋቸው በሰሜኑ ጦርነት 120 ሺህ ሴቶች ተደፍረዋል ብለው በሚዲያ ተናግረዋል። 120 ሺህ ዓመት ሙሉ ቢሰራ ይሰራል። የተሳሳተ መረጃ። አሁን እኮ አለ ኦዲዮ ተጽፎ የተሰጣቸው እኒህን አባት 120 ሺህ ብለው ነው የተናገሩት። ከዚህ አንፃር ይሄ አግባብነትን አገርን የሚያፈርስ ነው እንደ አንድ ሃይማኖት አባት ብሎ ማስተካከያ መስጠት እንደ ቤተክርስቲያን ልጅነቱ በወቅቱ እንዲያው ትክክለኛ የቤተክርስቲያን እውነት ነው። አሁን ይሄ እንግዲህ ይሄን የተናገርኩት እና በሌላው የሚዲያ ፍጆታ እንደሚሆን አውቃለሁ። ይሁን እኔ ከእውነትና ከእውነት ጋር ቆማለሁ። በዚህ አንፃር እንዲያው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጀመሪያ ጊዜ ትክክለኛውን ሰብሳቢ አሁን አግኝቷል። በሚዲያ የተጠበቡ የጥበብ ሰው ናቸው። ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። ሙዓዝ ጥበብ የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ ሰጧቸው። ይሄንን መነሻ በማድረግ ነው እንግዲህ 35 መጽሐፍ መጻፍ ቀላል ቃወም መሆኔን ለመግለጽ ነው። አመሰግናለሁ። ሰብሳቢው ከእውቀታቸው በተጨማሪ ለሚዲያ የተወለዱ በሚዲያ ያደጉ በሚዲያ የተጠበቡ የጥበብ ሰው ናቸው። ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። ሙዓዝ ጥበብ የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ ሰጧቸው። ይሄንን መነሻ በማድረግ ነው እንግዲህ 35 መጽሐፍ መጻፍ ቀላል አይደለም። ያውም ትርክትን እንዳያችሁት ትልቅ መድብል ነው እንጂ ዝም ብሎ ቡክሌት አይደለም የጻፉት። አንዴ በአንድ ሚዲያ ላይ ቃለ መጠይቅ ተደረጎላቸው ሳዳም 12ኛ ክፍል እንደጨረስኩ አሉ። የታወቀ ሚዲያ ነው። 12ኛ ክፍል እንደጨረስኩ በነበረኝ ረፍት ጊዜ በቤተ መጽሐፍት ገብቼ ከተጀመረበት ጀምሮ እስከ መጨረሻ ያለውን አዲስ ዘመን ጋዜጣ ነበርኩ ሲል እኔ በጣም ተገረምኩ። እኔ አላስበውም። ማንበብ ብቻ ሳይሆን በዛ ውስጥ የሚገኘውን ዕውቀት አጠቃላይ ምን ያህል እንዳላቸው የሚያሳይ ሆኖ ከፕሬስ ድርጅት በደርግ ለ3 ጊዜ ነው የተመረጡት። እዛም የፋና ብሮድካስቲንግ ኮርፖሬሽን ማለት ኦልሞስት ተመሳሳይ ባለው በቦርድ ሰብሳቢነት የሰሩ ስለሆነ በእውቀትም በልምድም በቂ ሁኔታ አላቸው። ሆኖም ለየት ያለ ሀሳብ ከተከበሩ የተነሳን ጉዳይ በተመለከተ እኔ በጣም ገርሞኛል። ለምሳሌ ከተነሱት ሀሳቦች ጦርነት አሳላጭ፣ በሰሜኑ ጦርነት እንደዚህ ነበሩ። በሰሜኑ ጦርነት እኔም እሳቸውም ግንባር ድረስ ተናጋሪው ከግንባር ድረስ ተሰልፈናል። ያን ጊዜ ሳይነገር ዛሬ ላይ
በሰሜኑ ጦርነት የአሜሪካ ስቴት ዲፓርትመንት በሰሜኑ ጦርነት ጊዜ ከማን ጋር እንደቆመ እናውቀዋለን። አሁን አሰላለፋቸውን ኢትዮጵያን ሊያፈርስ ኢትዮጵያን ሊበትን ዛሬ ሰላም ላይ ሆነን አይደለም መነጋገር ያለብን። ያስታውሳላችሁ የምክር ቤት አባላት አዲስ አበባ ሱሉልታ ላይ ስልጠና ልንጀምር ስንል ኮምቦልቻ ተይዟል ተብሎ የተከበሩ አፈ ጉባኤ ያስታውሳሉ። ክቡር ተናጋሪው ጭምር ናቸው። ይሄ ስልጠና ቀርቶ በዚህ ወቅታዊ ጉዳይ እንወያያለን ቅድም የተናገሩት የተከበሩ ናቸው። ጊዜ መሰጠት የለበትም ያሉት አሁን ጌታዬ መራኝ በዝግታ መውጣት መግባቴ እየጠበቀ ለዚህ ያበቃኝ ብዙ አወቀ የሚጠብቀን አይተኛ ቪዲዮቹ እንደተመለከታችሁ ነው። ይሄ ሳምንት እንግዲህ የሰማዕታት ሳምንት እንደሆነላችሁ የምታውቁት ነው። ከዛሬ 3 ዓመት በፊት እንግዲህ ማቅ የለበስንበት ጥቁር የለበስንበት ስለ ቅድስት ቤተክርስቲያን ብዙ መስዋዕትነት የተከፈለበት ወር ነው ማለት ነው። ብዙ ኦርቶዶክሳውያን ባለማተቦችን በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ያጣንበት ቀን እንደነበር ሁላችንም እናስታውሳለን። እየዘከርን እያለፍን እንገኛለን። እግዚአብሔር አምላክ አሁን እንደጉን ጊዜ ያምጣልን። እንግዲህ ሰልፉ እንደተመለከታችሁት ነው ሁላችሁም ማለት ነው። አማራ ወንድሜ ነው፣ ትግሬ ወንድሜ ነው፣ የደቡብ ህዝብ ወንድሜ ነው ብሎ እንግዲህ የኦሮሚያ ህዝብ ብሎታል። እግዚአብሔር አምላክ እንደነዚህ አይነትን ወጣት ያብዛልን ለማለት ፈልጋለሁ። በዘር ሳንከፋፈል እንግዲህ ሀገራችን አንድ የምትሆንበትን ነገር እግዚአብሔር አምላክ ያበጅልን ማለት ነው። አሁንም እንግዲህ በተለያዩ አማራ ክልሎች የተለያዩ ጦርነቶች እንዳሉ እየተመለከተ እንገኛለን። ነገር ግን በዛ መሃል እየተጎዳች ያለችው አማኔት የሆነችው ቅድስት ቤተክርስቲያን እንግዲህ እንደ ችቦ አሁንም መንደዷ እንደቀጠለ ያለው መረጃ ያመለክታል። በዚህ ሳምንት 2 ቤተክርስቲያኖች እንደተጎዱ እንደተቃጠሉ ያለው መረጃ ያመለክታልና እግዚአብሔር አምላክ ለቅድስት ቤተክርስቲያናችንም ደጉም ጊዜ ያምጣልን ነው ማለት የምንችለው። ሌላ ምንም ነገር ማለት አንችልም ማለት ነው። ሰብስክራይብ እያደረጋችሁ የደምተን ጫናችሁ አበረታቱን። በቀጣይ ወቅትና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ሁላችሁንም ወዳችኋለሁ። እግዚአብሔር አምላክ ሀገራችን ኢትዮጵያን መሃሏን ገነት ዳሯን እሳት አድርጎ ይጠብቅልን። እንግዲህ የምትመለከቱኝ ከሀገር ውስጥም ከሀገር ውጭም ያላችሁ ለሀገራችሁም አምላክ ወላዲተ አምላክ ታብቃችሁ ለማለት ፈልጋለሁ። ሰላም ቆዩ።